የምዕራፍ አንድ ክለሳ መልመጃ። ከዚህ በታች የተሰጡትን ቁጥሮች የሙሉ ቁጥሮች ስብስብ፣ የድፍን ቁጥሮች ስብስብ እና የንብብር ቁጥሮች ስብስብ አባል የሆኑትን ለዩ ይላል። ስለዚህ ውክሎቻቸውን የቁጥር ስብስብ ላይ ውክሉ እስቲ። የሙሉ ቁጥር ማለት ሙሉ ቁጥር በሙ ነው የሚወከለው አይደለ? በሙ ነው የሚወከለው። እሺ ድፍን ቁጥር ደግሞ በደ ነው የሚወከለው። አማርኛው ላይ አስቸግርም፣ በመጀመሪያው ፊደል ነው የሚወከለው። በእንግሊዘኛ ግን እንደዛ አይደለም። ንብብር ደግሞ በን ነው የሚወከለው። ስለዚህ አሁን ከነኝ ውስጥ አንዱ የአንዱ አባት ነው አይደለ? አሁን ሙሉ ቁጥር ከዜሮ ነው ለመጀመር 0 1 2 3 እያለ እንደዚህ ነው እንትን የሚለው። ድፍን ቁጥር ደግሞ ምንድነው የሚይዘው? ድፍን ደግሞ ኔጌቲቭ ነው የሚይዘው። ኔጌቲቭ 1 ኔጌቲቭ 2 እና እነኚህንም በሙሉ ይዛል ማለት ነው። ንብብር ቁጥር ደግሞ ምንድነው የሚይዘው? አሁን 5 ሁለተኛ 1 ሁለተኛ እነኚህንም ሁሉንም ይዞ ማለት ነው። ስለዚህ ንብብር ቁጥር የሁሉም አባት ነው ማለት ነው። አሁን ሙሉ ቁጥር የድፍን ቁጥር ንዑስ ስብስብ ነው። ድፍን ቁጥር ደግሞ የንብብር ቁጥር ንዑስ ስብስብ ነው ማለት ነው። ያ ማለት ሙሉ ቁጥር ውስጥ ያሉት ቁጥሮች በሙሉ ድፍን ቁጥር ናቸው። ያ ማለት ሙሉ ቁጥር ሙሉ ለሙሉ ድፍን ነው። ድፍን ሙሉ ለሙሉ ንብብር ነው ማለት ነው። ስለዚህ ይሄ ማለት ደግሞ ሙሉም ሆነ ድፍን ንብብር ነው ማለት ነው። በተቃራኒው ማየት ያለብን ንብብር ሙሉ ቁጥር ስትሉ ንብብር ማለት አለባችሁ። ይሄን ስናይ አሁን ይሄ ምንድነው? ሙሉ ቁጥር ነው፣ ድፍንም ነው ንብብርም ነው። ይሄም ሙሉም ነው ድፍንም ነው ንብብርም ነው። አያችሁ ይሄ 0 እና 1 አሁን 0 እና 17 እነኚህ አሁን ሙሉም ነው ድፍንም ነው ንብብርም ነው እነኚህ ሁለቱ ማለት ነው። ቀጥሎ ደግሞ ይሄኛው ድፍን ነው፣ ድፍንና ንብብር ነው። ምክንያቱም ድፍን ከሆነ ንብብር ስለሚሆን ማለት ነው። ሌሎቹ እነኚህ ንብብር ብቻ ናቸው፣ ምክንያቱም አስርዮሽ ስለሆኑ። አያችሁ ንብብር የተባለው ክፍልፋይ ማለት ነው። አሁን 6 እና 6 ሞልቶ 0.7 ክፍልፋይን ይዟል። አያችሁ ይሄንን ድፍንና የሆነ ክፍልፋይ ይዟል። እዚህ ጋርም እንደዛው 34 እና 0.64 እቺ ክፍልፋይ ነች ከአንድ ያነሰች ማለት ነው። ይሄ ግን ድፍን ነው። አያችሁ ድፍን። ስለዚህ እነኚህ በሙሉ አሁን ምንድናቸው ማለት ነው? እዚህ ጋር ያሉት ንብብር ብቻ ናቸው ማለት ነው። ይሄኛው ድፍንና ንብብር ነው። እነኚህ ሁለቱ ደግሞ ሶስቱንም ነው የሚሆኑት ማለት ነው። ሙሉ ቁጥርም ይሆናል አይደለ? ድፍንም ይሆናል ንብብርም ይሆናል ማለት ነው። በደንብ ማስተዋል አለባችሁ። ሁለተኛው ጥያቄ የሚከተሉትን ቁጥሮች ከትልቅ ወደ ትንሽ ነው የሚለው። ትዕዛዙን በደንብ ማንበብ አለባችሁ። ከትልቅ ወደ ትንሽና ከትንሽ ወደ ትልቅ የሚል ስላለ ማለት ነው። ስለዚህ ይሄኛው ምንድን ነው የሚለው? ከትልቅ ወደ ትንሽ ነው የሚለው። ከነኚህ ውስጥ ትልቁን እኛ ደረጃ እንጻፍ ካላይ ደረጃ ብንጽፍለት እንደዚህ ያለ ማለት ነው። ለምሳሌ ከሁሉም ትልቅ ማን ነው? ከነኚህ ውስጥ ትልቅ አንድ እናስቀምጣለን ካናቱ። አሁን ይሄ ወደ ኔጌቲቭ 3.21 ምናምን ነው የሚሆነው። እንደዛ ብቻ ችግር የለውም። ወደ ኔጌቲቭ 3.1 ምናምን። ይሄኛው የነኚህ ፖዚቲቭ ናቸው፣ እነኚህ ሁለቱ ኔጌቲቭ ናቸው። አሁን ከሁሉም ትልቁ ይሄ ነው አንደኛው ማለት ነው። ቀጥሎ ትልቅ ደግሞ የሚሆነው ፖዚቲቭ ነምበር ነው አይደለ? ፖዚቲቭ ነምበር ስላለ ከሁለቱ የትኛው ነው? ይሄኛው ስንት ነው? 91 ነው። ይሄኛው ስንት ነው? 45 ነው። ስለዚህ ይሄ ነው ትልቅ ማለት ነው። ስለዚህ ይሄ ሁለተኛ ይሆናል፣ ይሄ ሶስተኛ ይሆናል፣ ይሄ አራተኛ ይሆናል። ትንሽ ኔጌቲቭ የሆነው ደግሞ ትልቅ ነው አይደለም የሚሆነው። ይሄ አምስተኛ ይሆናል፣ ይሄ አምስተኛ ይሆናል። ከሁለቱ ደግሞ ስናይ ይሄ ኔጌቲቭ 3.21 ምናምን አካባቢ ነው። ይሄ ደግሞ ኔጌቲቭ 3.78 ነው። ስለዚህ ይሄ ነው ትልቅ ማለት ነው። ስለዚህ ይሄ ስድስተኛ ይሆናል፣ ይሄ ሰባተኛ ይሆናል። እንደዛ በቅደም ተከተል ትጽፋላችሁ ማለት ነው። ስትጽፉ ምንድን ነው የምታደርጉት? መጀመሪያ 5ን ትጽፋላችሁ። ከዛ ሁለተኛ ላይ ያለውን 13 ስንተኛ? 15ኛ። ከዛስ ሶስተኛ ላይ ያለው ማለት ነው 3 7ኛ። ከዛስ 0። ከዛስ ኔጌቲቭ 0.56 እያላችሁ እንደዚህ ነው የምትቀጥሉት ማለት ነው መልሳችሁን ስታስቀምጡ። ሶስተኛው ፐ ይላል። ፐ በቁጥር መስመር ላይ በኔጌቲቭ 4 እና በ5 መካከል አማካይ ርቀት የሚገኝ ቁጥር ነው። ይህ ቁጥር የቱ ነው ይላል።
ያ ማለት የቁጥር መስመር ቢኖር እንደዚህ እዚህ ጋር ኔጌቲቭ 4 ነው፣ እዚህ ጋር 5 ቢኖር አሁን ሁለቱም አማካይ ነጥብ እኩሌታ ላይ ነው ያለው ፐ አለ። ስለዚህ ይሄ ማለት እንዴት ነው የሚገኘው? ፐ ማለት ኔጌቲቭ 4 ሲደመር 5 ሲካፈል ለ2 ይሄ ማለት 5 ሲቀነስ 4 ሁለተኛ፣ ይሄ ማለት 1 ሁለተኛ። ይሄ ነጥብ 1 ሁለተኛ ነው ማለት ነው። አራተኛ ለሚከተሉት የእኩልነት አረፍተ ነገሮች መፍትሄ ስብስብ። ይሄ ማለት ንጥረ ዋጋ ነው አይደለ? ንጥረ ዋጋ ነው። ከንጥረ ዋጋ ውስጥ አንድ ነገር ሲወጣ ፖዚቲቭ ሆኖ ነው የሚወጣው። ሁሌም እዚህ ጋር ቼክ አድርጉ። አንዳንድ ጊዜ ኔጌቲቭ ከሆነ ምንድነው የመፍትሄ ስብስብ የለውም ትላላችሁ፣ ጠ ባዶ ስብስብ ትላላችሁ። አጋጣሚ አሁን ለምሳሌ እቺን ኔጌቲቭ አድርጓት ቢሆን ኖሮ ይመጣል። አንዳንዴ እንደዛ አይነት ነገር ለመሸወድ ሁሌም ፖዚቲቭ መሆኑን ቼክ አድርጉ ከንጥረ ዋጋ ሲወጣ። ለበለዛ ኔጌቲቭ ቢሆን ኬዝ ኔጌቲቭ ከሆነ ይህን ጥያቄ አሰሩ። ምንድነው የምትሉት? ጠ ባዶ ስብስብ ብላችሁ እንዲህ ነው የምታስቀምጡት። ስንሰራ እንዴት ነው የምናደርገው? ይህንን ስንሰራ አሁን ይህንን ስንሰራ 3 ጠ ሲቀነስ 7 እኩል ይሆናል ሲደመር ሲቀነስ ስንት እንላለን? 9። አንዴ በሲደመር አንዴ በሲቀነስ ነው የምንሰራው ማለት ነው። ይህ ማለት 3 ጠ ሲቀነስ 7 እኩል ይሆናል። አንዴ በፖዚቲቭ እዚህ ጋር እንስራ። በትይዩ ደግሞ 3 ጠ ሲቀነስ 7 እኩል ይሆናል ኔጌቲቭ 9 በትይዩ። ከዛ 3 ጠ እኩል ይሆናል 9 ሲደመር ይሄ ወደ ማዶ ሲሄድ ሲደመር ስለሚሆን ይሄኛውም 3 ጠ እኩል ይሆናል ኔጌቲቭ 9 ሲደመር 7። ከዛ እዚህ ጋር 3 ጠ እኩል ይሆናል 16። ይሄንንም ለ3 ይሄንንም ለ3 ጠ ስንት ሆነ? እዚህ ጋር 16 ሶስተኛ ነው አይደል የሚሆነው? 16 ሶስተኛ። እሺ እዚህ ጋር ደግሞ ጠ 3 ጠ እኩል ይሆናል ስንት ይሆናል? እዚህ ጋር ኔጌቲቭ 2። ከዛ ጠ ስትሆን ኔጌቲቭ 2 ስንተኛ? ኔጌቲቭ 2 ሶስተኛ። አሁን ሁለት መልስ ነው የመጣ፣ አንዱ ፖዚቲቭ አንዱ ኔጌቲቭ። ስለዚህ ጠ እንልና የመፍትሄ ስብስብ አይደለ? የመፍትሄ ስብስብ ምን እናደርጋለን? መጀመሪያ ኔጌቲቭን እናስቀድማለን። ከዛስ 16 ስንተኛ? ሶስተኛ አድርገን እነኚህን እንደዚህ እናደርጋለን። አሁን ይሄንን ሄደን ብናስገባ እዚህ ጋር ብናስገባ መልሱ 9 ነው የሚመጣው እያለ ነው። ለምሳሌ 3 ሲባዛ በኔጌቲቭ 2 ሶስተኛ ሲቀነስ 7 ከንጥረ ዋጋ ውስጥ ስናወጣ ይሄ 3 በ3 ጠፋና ኔጌቲቭ 2 ብቻ ይቀራል። ኔጌቲቭ 2 ሲቀነስ 7 ከንጥረ ዋጋ ውስጥ ስናወጣ ይሄ ኔጌቲቭ 9 ይሆናል። ከንጥረ ዋጋ ሲወጣ 9 ይሆናል ማለት ነው። ያኛውን ብትሞክሩት 16 ሶስተኛ ነው ብትሞክሩት ያው ነው የሚመጣው። ለን ደግሞ ስትሰሩ መጀመሪያ እነኚህ ማቀናን መሰብሰብ ነው። ይህ ምንድነው? ተመሳሳይ ቁሞች ናቸው አይደለ? እነኚህ ተመሳሳይ ቁሞች ስለሆኑ ይሄን መሰብሰብ። ስለዚህ ይሄንን እንሰበስባለን ማለት ነው። ይሄን ስንሰራ 6 ጠ እኩል ይሆናል ሲደመር ሲቀነስ 4 እንላለን። ከዛ 6 ጠ እኩል ይሆናል ፖዚቲቭ 4 ወይንም ደግሞ 6 ጠ እኩል ይሆናል ኔጌቲቭ 4 እንልና ጠ ማለት 4 ስድስተኛ ነው ወይንም ጠ ማለት ኔጌቲቭ 4 ስድስተኛ ነው እንላለን። ጠ ምን ይሆናል ማለት ነው? ኔጌቲቭ 4 ስድስተኛ እና ጠ ማለት ኔጌቲቭ 4 ስድስተኛ እና 4 ስድስተኛ ነው ብለናል አይደል? ይሄን ሲቃለል ኔጌቲቭ 2 ሶስተኛ እና 2 ሶስተኛ ይሆናል። ስለዚህ ጠ ማለት በስብስብ ሲቀመጥ ኔጌቲቭ ነው የሚቀድመው፣ ከዛ 2 ሶስተኛ ይሆናል ማለት ነው። እነኚህን ብናስገባውን እዚህ ጋር ትክክል ይመጣል ማለት ነው። አመርኋን ደግሞ ስናይ ይሄን ደግሞ ስናይ ምንድነው 8 ሲቀነስ ጠ እኩል ይሆናል ሲደመር ሲቀነስ 15 እናደርጋለን። ከዛ 8 ሲቀነስ ጠ እኩል ይሆናል 15 ወይንም እንልና ኦር 8 ሲቀነስ ጠ እኩል ይሆናል ሲቀነስ 15 እንላለን። ከዛ 8 ሲቀነስ 15 እኩል ይሆናል ፖዚቲቭ ጠ ወይንም እንልና 8 ሲደመር 15 እኩል ይሆናል ፖዚቲቭ ጠ እንላለን። ምክንያቱም ያው ወደ ማዶ ነው የወሰድኩት። ይሄንም ወደዛ ወስደው ፖዚቲቭ ይሆናል፣ ይሄ ወደዚህ ሳመጣው ኔጌቲቭ ይሆናል። በዛ ሎጂክ ነው ሰበሰብኩት። ከዛ ከ8 ላይ 15 ይሄ ጠ ስንት ይሆናል? ኔጌቲቭ 7 ይሆናል ወይንም ደግሞ ጠ ስንት ይሆናል? 23 ይሆናል። ስለዚህ የመፍትሄ ስብስቡ ምንድነው የሚሆነው? ኔጌቲቭ 7 እና 23 ናቸው ማለት ነው። እነኚህ ሁለቱ ኔጌቲቭ 7 እና 23 ለዚህ መልስ ይሆናሉ ማለት ነው። እሺ እዚህ ጋር ደግሞ ስንመጣ
እዚህ ጋር ስንመጣ ምንድን ነው የሚሆነው? 2 5ኛ ጠ ሲደመር 7 3ኛ እኩል ይሆናል 12 ይላል። እሺ ስለዚህ 2 ይሄ ምንድነው የምናደርገው? 2 5ኛ ጠ ሲደመር 7 3ኛ እኩል ይሆናል ሲደመር ሲቀነስ 12 እንላለን። ከዛስ 2 5ኛ ጠ እንልና እኩል ይሆናል ወይም ደግሞ ሲደመር 7 3ኛ እኩል ይሆናል 12 ወይንም 2 5ኛ ጠ ሲደመር 7 3ኛ እኩል ይሆናል ኔጌቲቭ 12 ይሆናል ማለት ነው። ፖዚቲቭ እና ኔጌቲቭ አድርገን ነው በተመሳሳይ የምንሰራው። ከዛ ይሄ 2 5ኛ ጠ እኩል ይሆናል 12 ሲቀነስ 7 3ኛ ወይንም 2 5ኛ ጠ እኩል ይሆናል ኔጌቲቭ 12 ሲቀነስ 7 3ኛ እያደረግን አሁን በተመሳሳይ እየሰራን ነው ማለት ነው። 2 5ኛ ጠ እኩል ይሆናል ይሄንን እንሰራለን። አሁን ይሄንን እንሰራ 36 ሲቀነስ 7 ነው የሚሆነው። 36 ሲቀነስ 7 ስንት ነው የሚሆነው? ከ36 29። ስለዚህ 29 3ኛ ነው የሚሆነው። ኦር ይሄኛውም ደግሞ እንደዛው 2 5ኛ ጠ እናንተ ጨርሱት። ይሄንን ኔጌቲቭ 36 ላይ 7 ኔጌቲቭ 43 ነው አይደለም? ይሄኛው ደግሞ ምን ይሆናል? ኔጌቲቭ 43 3ኛ አይደለ? ምክንያቱም ይሄ 36 ሲቀነስ 7 ኔጌቲቭ 43 ነው የሚሆነው። ከዛ ያው ገልብጣችሁ ማብዛት ነው። አሁን ይሄ ጠ ማለት ስንት ነው? 29 3ኛ ሲባዛ 5 2ኛ ነው የምታደርጉት። ይሄኛውም እንደዛ ነው። ኔጌቲቭ 43 ስንተኛ? 3ኛ ሲባዛ 5 2ኛ። ከዛ ይሄንን ሁለቱን አንዱ ፖዚቲቭ አንዱ ኔጌቲቭ ነው የሚመጣው። ከዛ ይሄንን በማባዛት 29ን በ5 በማባዛት 2ን በ3 በማባዛት ጠ የመፍትሄ ስብስባችሁን እዚህ ጋር ኤ እና ቢ ብላችሁ ታስቀምጣላችሁ ማለት ነው። ፖዚቲቭ እና ኔጌቲቭ ማለት ነው አይደለ? ያው ይሄንን 29ን በ5 ታባዛላችሁ ፖዚቲቭ ነው የሚሆነው ቢ ነው የሚሆነው ማለት ነው። ይሄን ደግሞ ኔጌቲቭ ነው የሚሆነው 43 በ40 አሁን በ215 ነው የሚሆነው። ኔጌቲቭ 215 ስንተኛ? 6ኛ ነው የሚሆነው። ይሄኛው ደግሞ ስንት ነው የሚሆነው? 30 ቢሆን ኖሮ 150 ነበረ። ከ150 ላይ 145 6ኛ ነው የሚሆነው ማለት ነው። ስለዚህ 100 ስንት ወደዚህ ብመጣ ጠ ምን ይሆናል? ኔጌቲቭ 215 6ኛ እና ፖዚቲቭ 145 6ኛ ብለን እንደዚህ ማስቀመጥ እንችላለን። አምስተኛ ጥያቄ ደግሞ ከሚከተሉት ንብብር ቁጥሮች በቁጥር መስመር ላይ አሳይን። እነኚህን በቁጥር መስመር ላይ ማሳየት ነው። አሁን ይሄንን መጀመሪያ ስንሰራ 5/3 ማለት ምን ማለት ነው? ኔጌቲቭ 1.3 ይሄ ኔጌቲቭ 1.3 እና በ1.3 መካከል ያለውን ወይም ደግሞ እንደዚህ እንዲያደርጋችሁ እዚህ ጋር 0 እዚህ ጋር 1 እዚህ ጋር 2 እዚህ ጋር ኔጌቲቭ 1 እዚህ ጋር ስንት ኔጌቲቭ 2። ከዛ ይሄንን እያንዳንዱ በ1/3 መክፈል ነው ማለት ነው። ይሄን 1 2 3 ሆነ ማለት ነው። አሁንም ይሄን 1 2 3 ሆነ ማለት ነው አይደለ? እንደዚህ ስትከፍሉ በግልጽ ለማድረግ አሁን ይሄንን እንዴት አደረጉና እዚህ ጋር 0 ከዛ እዚህ ጋር 1 እዚህ ጋር 2 እዚህ ጋር ኔጌቲቭ 1 እዚህ ጋር ኔጌቲቭ 2 ከዛ ይሄንን እኩል 3 ቦታ መቁረጥ እንደዚህ አኔ ቆረጣችሁት። እዚህ ጋር ይሄንን እኩል 3 ቦታ መቁረጥ። ከዛ እቺ አንዷ ክፍል ስንት ነች? 1/3 ነች። 1/3 ይሄ መጀመሪያው 1/3 ይሆናል። ይሄ 1/3 2/3 3/3 4/3 5/3 ይሆናል። ምን ለማለት ነው? 5/3 ማለት እኮ 5 ሲባዛ በ1/3 ከዜሮ ተነስታችሁ 1/3 ምድብን ከሰራችሁ በኋላ 5 ጊዜ ሄዱ ለማለት ነው አይደለ? እዚህ ጋር 1 2 3 4 5 ስለዚህ 5/3 እዚህ ጋር ነው ያለው ማለት ነው። በኔጌቲቭም እንደዛ ነው። ለእያንዳንዱ አሁን ለምሳሌ ተከፍላላችሁ። እዚህ ጋር ይሄንን እኩል 3 ቦታ ተከፍላላችሁ። እዚህ ጋር ይሄ ኔጌቲቭ 1/3 ኔጌቲቭ 2/3 ኔጌቲቭ 3/3 እዚህ ጋር ደግሞ ይሄንንም እንደዛው እኩል 3 ቦታ ተከፍላላችሁ። ከዛ ይሄው አሁን ስንት ኔጌቲቭ 5/3 ማለት እኮ 5 ሲባዛ በኔጌቲቭ 1/3 ማለት ነው። 1/3 ማለት ያው ኔጌቲቭ የምታሳየው እዚህ ጋር ከዜሮ ወደ ኋላ መሆኑን ነው እንጂ
ቁጥሩ አንድ አይነት ነው። ምድቡም ሁሉ ነገር አንድ አይነት ነው። ስለዚህ እንደዚህ አይነት ስንት ምድብ ማለት ነው? 5 ነው እያለን ያለው። ስለዚህ እቺ አንድ እቺ ኔጌቲቭ 1/3፣ ይሄ ኔጌቲቭ 2/3፣ ይሄ ኔጌቲቭ 3/3፣ ይሄ ኔጌቲቭ 4/3፣ ይሄ ኔጌቲቭ ስንት ኔጌቲቭ 5/3 ነው የሚሆነው። እንደዛ ነው። ስለዚህ ይሄውና ማለት ነው ኔጌቲቭ 5/3 ይሄውና። እሺ ስለዚህ ይሄኛውን ደግሞ ቀጣዩን 1.8 ደግሞ ስናሳይ ምንድነው የምናደርገው? በፈለጋችሁት መስራት ትችላላችሁ። 1.8 ለመስራት እዚህ ጋር 0 ታደርጋላችሁ። እዚህ ጋር 1 ታደርጉና ይሄንን እኩል 10 ቦታ ተከፍሉታላችሁ። ሶሪ ይሄንን ምን እናደርግ መሰላችሁ? እሺ እዚህ ጋር ይሄ 1 እዚህ ጋር ይሄ 2። ስለዚህ ይሄንን እኩል 10 ቦታ እንክፈለው። ይሄንን 1 2 3 4 5 6 7 8 እዚህ ጋር 9 ላድርግና እኩል 10 ቦታ ተከፈለ ማለት ነው። አሁን ይሄ እኩል 10 ቦታ ተከፈለ ብላችሁ አስቡ። ይሄ 1 ነው። ከዛ እቺ እያንዳንዷ ነጥብ እቺ እያንዳንዷ 0.1 ነው የምትወክለው። 0.1 0.1 0.1 ይሄ ማለት ምን ማለት ነው? እዚህ ጋር ያለው አሁን 1.1 ነው። ለምን 1 ሲደመር 0.1? ምክንያቱም ምድቧ 1 0.1 ስለሆነች። ይሄኛው ደግሞ 2 ምድብ እንሄድ ነው። ስለዚህ 2 ምድብ ስንሄድ 0.1 0.2 0.2 እያለ እንደዚህ ስንሄድ 1.8 የት ትገኛለች? እዚህ ጋር ትገኛለች ማለት ነው። እሺ ቀጥሎ ለተሰጡት 2 ንብብር ቁጥሮች የእነኚህ ምልክቶች አስገቡ ነው የሚለው። ኦኬ ይሄንን አሁን ማመሳሰል አለብን። ስንሰራ ወደ አንድ ፎርም መቀየር አለብን። ወደ አንድ ፎርም መቀየር አለብን አይደል? ይሄ ክፍልፋይ ነው፣ ይሄ አስርዮሽ ነው። ስለዚህ የሚሻለው ምንድነው ማለት ነው? ይሄን ወደ አስርዮሽ ስንቀይረው ይሄ 3.5 ነው አይደለ? ይሄ 3.5 ነው። ስለዚህ ማን ነው የሚበልጠው ማለት ነው? ይሄ ነው የሚበልጠው። ይሄኛውን ደግሞ ስናይ የኔጌቲቭ ነው። በተአምር ይሄ ኔጌቲቭ ፖዚቲቭን ስለማይበልጥ ወደ ፖዚቲቭ ምልክቱ እናዞራለን። ይሄኛውን ደግሞ ክሪስ ክሮስ በማብዛት ነው። ወይ ወደ አስርዮሽ ቀይራችሁ ግን ወደ አስርዮሽ ከመቀየር ክሪስ ክሮስ ማብዛት ነው የሚሻለው። የዚህን ታህት በዚህኛው ላይ እንደዚህ ስናበዛ 18 ይሆንልናል። ይሄኛውን ደግሞ 20። ስለዚህ ይሄ ትልቅ ነው እንላለን። ስለዚህ ምልክቱ ወዴት ይዞራል? ወደ ትልቁ። እዚህ ጋር ደግሞ ምንም ይሄ የአስረኛ ቤቱን እናያለን። የአስረኛ ቤቱ ይሄ 5 ነው። ስለዚህ ምልክቱ ወደዚህ ይዞራል። ይሄ ደግሞ ያው ኔጌቲቭ እና ፖዚቲቭ ፈጽሞ ኮምፔር የሚደራረጉ ነገሮች አይደሉም። ይሄኛው ደግሞ እኩል ነው የሚመስሉት። ይሄ 12 ነው፣ ይሄም 12 ነው። ስለዚህ እነኚህ ሁለቱ እኩል ናቸው ማለት ነው። ይሄን ደግሞ ስናይ ያው ከስንት ቤት ነው የምንጀምረው? ከመቶ ቤት እኩል ናቸው። የ10 ቤት እኩል ናቸው። የአንድ ቤት ስናይ ይሄኛው ይበልጣል። ስለዚህ ምልክቱ ያንሳል ነው የሚሆነው ማለት ነው። ይሄኛውን ደግሞ ይሄንን ምንድነው የምናደርገው? ወይ ይሄንን ምን ማድረግ አለብን? አሁን ይሄንን 85 መቶኛ ማድረግ። ስለዚህ ይሄንን በ5 በ5 ብናደርገው 85 አሁን ለ5 ስንት ነው? 1 5 3 17 ነው። ስለዚህ ይሄ ማለት 85 መቶኛ ማለት ይሄ በ5 17 ይሄ በ5 20። ስለዚህ አሁን 17 20ኛ እንደዚህ ብናደርግ ኮምፔር ብናደርግስ እንደዚህ 160 ይመጣል። እንደዚህ 90 እና 63 153። ስለዚህ 160 ነው የሚበልጠው። ይሄ ነው ምልክቱ፣ ወደዚህ ነው የሚዞረው ማለት ነው። የቁጥር መስመርን በመጠቀም የሚከተሉትን ንብብር ቁጥሮች በማወዳደር በቅድመ ተከተል አስቀምጥ ይላል። አሁን ምንድነው የምናደርገው? የቁጥር መስመርን ተጠቀሙ ይላል። አሁን የቁጥር መስመር እዚህ ጋር 0 1 2 ብላችሁ እነኚህ እዚህ ጋር 1 እዚህ ጋር 2 ስትሉ አሁን ለምሳሌ ይሄ የት ነው የሚገኘው? በ0 እና በ1 መካከል ነው የሚገኘው። ይሄ የት ነው የሚገኘው? በኔጌቲቭ በ0 እና በኔጌቲቭ 1 መካከል ነው የሚገኘው። አንድ ሁለተኛ የት ነው የሚገኘው? በ0 እና በ1። ያንን ነገር በደንብ አድርጋችሁ እንድታስቀምጡት ማለት ነው። ገብታችኋል አይደል? ይሄንን ያው በቅድመ ተከተል መጀመሪያ እኛ
ከትንሽ ወደ ትልቅ እንጻፍ። አሁን ከነኚህ ውስጥ ከሁሉም ትንሹ ማን ነው? ትንሽ ስናይ ከኔጌቲቮች ነው የምንመርጠው አይደለ? ከኔጌቲቭ። ስለዚህ ከሁለቱ ስናበዛ ማንና ማን? ይሄ 6 ነው። ይሄ ስንት ነው? ይሄ 10። ስለዚህ ኔጌቲቭ ላይ ደግሞ ትልቁ ትንሽ ይሆናል። ስለዚህ ይሄ ትንሽ ነው ማለት ነው። አሁን ይሄኛው ትንሽ ሆነ፣ ይሄኛው ሁለተኛው ትንሽ ሆነ ማለት ነው አይደለ? ቀጥሎ ደግሞ ትንሽ ቁጥር እናወጣለን። አሁን ከፖዚቲቮቹ ማለት ከዚህ ከነኛ አሁን ይሄ ትልቅ ነው፣ ይሄ ትልቅ ነው። ይሄ ከአንድ በላይ ስለሆነ እንተው። ይሄ ከአንድ በላይ ነው፣ ምክንያቱም ለምን ህገኛ ያልሆነ ክፍልፋይ ነው። አያችሁ 4 3 ይሄ 1.3 ማለት ነው እኮ። ይሄ 0.3 ይሄ 0.5 ይሄ ደግሞ 0.67 ማለት ነው። ስለዚህ አሁን በቅድመ ተከተል ስንጽፍ ምንድነው የሚሆነው ማለት ነው? ይሄኛው 3ኛ ትንሽ ነው፣ ይሄኛው 4ኛ ትንሽ ነው፣ ይሄ 5ኛ ነው፣ ይሄ 6ኛ፣ ይሄ ትልቅ ነው ማለት ነው። ስለዚህ በቅድመ ተከተል ስንጽፍ አሁን ይሄንን በቅድመ ተከተል ስንጽፍ አንደኛው -5 6ኛ ከዛ እሺ እነኚህን ከትንሽ ወደ ትልቅ ስንጽፍ -5 6ኛ ከዛስ ሁለተኛ ላይ ያለው ማን ነው? -1 ሁለተኛ ሶስተኛ ላይ ያለው 1 3ኛ አራተኛ ላይ ያለው 1 2ኛ አምስተኛ ላይ ያለው 2 3ኛ እና ስድስተኛ ላይ ያለው 4 3ኛ። ይሄ ማለት በቅድመ ተከተል ከትንሽ ወደ ትልቅ ሲጻፍ ማለት ነው። አሁን ይሄንኑ በቁጥር ወደ ቁጥር መስመር እንቀይረው ብለን ብናስብ 0 ሰሙዌር እዚህ ጋር ነው የሚገኘው። 0 እዚህ ጋር ነው የሚገኘው። 1 ደግሞ እዚህ አካባቢ ነው የሚገኘው። እዚህ ጋር ደግሞ 2 ነው ብንል እዚህ ጋር -1 ነው ብንል፣ ምክንያቱም እነኚህ ያው ታህታቸውና ላሉና ታህቱን ስታወዳደሩ ህገኛ የሆነ ክፍልፋይ ስለሆነ በ0 እና በ1 መካከል ነው የሚገኙት። እነኚህም ህገኛ ክፍልፋይ ናቸው በ0 እና በ1። ይሄኛው ግን ላሉ ከታህቱ ስለሚበልጥ ምንድነው ህገኛ ያልሆነ ክፍልፋይ ነው። ህገኛ ያልሆነ ክፍልፋይ ደግሞ ከአንድ በላይ ነው። ይሄኛው 1.3 ስለሆነ በ1 እና በ2 መካከል ይቀመጣል። ስለዚህ እንዲደርድረን በቁጥር መስመር ላይ እንደዚህ እናስቀምጣለን ማለት ነው። እንዲህ እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። ግን በዚህ መልኩ ነው የምትሰሩት። ወደ ቀጣዩ ጥያቄ ስንሄድ የሚከተሉትን ንብብር ቁጥሮች ከትንሽ ወደ ትልቅ በቅድመ ተከተል፣ ያው ከላኛው ጋር ሐሳብ ጋር ይመሳሰላል። ልዩነቱ ምንድነው? በቁጥር መስመር ምናምን የሚለው ነው እንጂ የሚቀረው ከላኛው ጋር አንድ በቅድመ ተከተል ከትንሽ ወደ ትልቅ ካለ በቅድመ ተከተል ማለት ነው። ስለዚህ እዚህ ላይ ምንድነው የምናደርገው? ከትንሹ ነው የምንጀምረው ማለት ነው። ትንሹ ላይ ማርክ እናደርጋለን። ለምሳሌ ከነኚህ ውስጥ ትንሹ ይሄ ነው። ቀጥሎ ያለው ትንሽ ይሄኛው ነው። እዛ ይሄኛው ነው። ይሄ 3ኛው ነው። ይሄ 4ኛው ነው። ይሄ 4ኛው ነው። ይሄ 5ኛው ነው። ይሄ 6ኛው ነው። ስለዚህ በቅድመ ተከተል ስንጽፍ -9 ብለን ከዛስ -3.2 እያለን -1 እያለን እንደዚህ እስከ ስንት ድረስ? እስከ 1 ድረስ ያሉትን እንደዚህ እንዘረዝራለን ማለት ነው። ወደዚህኛውም ስንመጣ እዚህ ጋር ምንድነው የምናደርገው? ትንሽ ያለው ኔጌቲቮች ውስጥ ነው አይደለ? ኔጌቲቮች ውስጥ ነው። ኔጌቲቭ ደግሞ ሲታይ ትልቅ ይመስልና ቁጥሩ ትንሽ ይሆናል። ስለዚህ ከነኚህ ውስጥ አሁን ከ3 ውስጥ ይሄኛው 1ኛ ነው፣ ይሄ 2ኛ ነው፣ ይሄ 3ኛ ነው ማለት ነው። ቀጥሎ ይሄ 4 ከዛ 5 ይሄ 6። ስለዚህ በቅድመ ተከተል ስንጽፍ አሁን ምን ይሆናል ማለት ነው? -1.9 ከዛስ -1.8 -0.9 እያለ እንደዚህ ይቀጥላል። እስከ ስንት ድረስ? እስከ 2.3 ድረስ ማለት ነው። 9ኛው ጥያቄ ምንድን ነው የሚለው? ለኛው ቀጥሎ የተሰጡትን ንብብር ቁጥሮች ወደ ተመሳሳይ ታህት ያላቸው ተመጣጣኝ ክፍልፋዮች በመቀየር በቅድመ ተከተል ጻፍ ይላል። ስለዚህ ይህንን መጀመሪያ እነኚህን ሁለቱን ወደ አስርዮሽ መቀየር አለብን ማለት ነው። ወደ አስርዮሽ ስንቀይር ስንት ነው የሚሆነው? 0.2 ማለት 0.2 ማለት ይሄንንም 10 አስረኛ አይደለ? ይሄ ማለት 2 አስረኛ ይሆናል። ይሄ ማለት ደግሞ 1 አምስተኛ ነው ማለት ነው። ስለዚህ እዚህ ጋር የዚህን ይሄንን 1 አምስተኛ እናደርገው። ይሄኛውን ደግሞ 1.6 ማለት 1.6 10 አስረኛ አይደለ? ይሄ ከአስርዮሽ ነጥብ በኋላ አንድ ቁጥር ብቻ ስላለ 10 ነው የምናበዛው ማለት ነው።
ስለዚህ 1.6 10 10ኛ ይሄ ማለት 16 10ኛ ይሄም በሁለት ስንል ይሄ 8 5ኛ ይሆናል ማለት ነው። ስለዚህ ይሄኛው 8 5ኛ። አሁን ምንድነው የምናደርገው? የአራት እና የአምስት ምን ትጋብ ትንሹ የጋራ ብዜት ነው የምፈልጉት ማለት ነው። ገብታችኋል? ከዛ ወደዛ ነው የምትቀይሩት። 20 ነው አይደል የሚሆነው? ማለት አሁን የሁለትን ስትዘረዝሩ 2 4 8 10 እያላችሁ አሁን 20 ላይ ትደርሳላችሁ። የአራትንም ስትሄዱ አሁን አራት ነው ላይ እየጨመራችሁ የምትሄዱት። አሁን 4 እየጨመራችሁ ስትሄዱ እንደዚህ። ከዛ የአምስትንም ደግሞ 5 አይደል? 5 10 15 ከዛ 20 አያችኋ። የጋራ ትንሹ ብዜት ማን ነው? 20 ነው ማለት ነው። ምክንያቱም ብዙ ብዜቶች አሉ። ከዛ ውስጥ ግን የጋራ የሆነ ትንሹ ማን ነው? 20 ነው። ስለዚህ የምናደርገው የሁሉም ታሃት 20 እንዲመጣ ነው የምናደርገው ማለት ነው። አሁን 20 እንዲመጣ ይሄኛውን በስንት እናበዛለን? በ4 4ኛ አይደል? ይሄንንስ በ10 10ኛ፣ ይሄኛውንስ በ5 5ኛ እያደረገ አሁን ወደ እንትን መቀየር ነው ማለት ነው። አሁን ይሄንኑ እንዲሁ እንዳለ ለቀይረው። ገብቷችኋል? አሁን ይሄ በ4 4ኛ ነው አይደል የሚባዛው። ስለዚህ 12 20ኛ ይሆናል ማለት ነው። ይሄኛው ደግሞ በ10 10ኛ ነው የሚባዛው። ስለዚህ 30 20ኛ ነው የሚሆነው ማለት ነው። 30 20ኛ። ቀጥሎ 1 4ኛው ደግሞ በ5 5ኛ፣ ስለዚህ 5 20ኛ። እሺ 1 5ኛው ደግሞ በ4 4ኛ፣ ስለዚህ 4 20ኛ። ከዛስ በ8 5ኛ ደግሞ ይሄኛው በ4 ነው የሚባዛው። ስለዚህ 32 20ኛ። አሁን ታሃታቸው ከተመሳሰለ ላላቸውን ነው የምናወዳደረው ማለት ነው። ስለዚህ ስንት እንዴት ነው የምናደርገው? 4 20ኛ ከትንሽ ወደ ትልቅ ስለሆነ 4 20ኛ እንላለን። ከዛ 5 20ኛ እንላለን። ከዛ 12 20ኛ ከዛ እያለን 30 20ኛ እና 32 20ኛ እያለን በዚህ በቅድመ ተከተል ያው እናወዳደራለን ማለት ነው። ይህንን ይመስላል። 10ኛው በተሰጠው ጥንድ ቁጥሮች መሃል የሚገኙትን ድፍን ቁጥሮች ድፍን ያለው አሁን እዚህ ጋር ድፍን ቁጥር ማለት ምሳሌ ድፍን ቁጥር ማለት ይሄው በቁጥር መስመር ላይ ለምታዩት ይሄው 0 አለ። ከዜሮ በስተቀኝ ያሉ አዎንታዊ ቁጥሮች 1 2 3 እነኚህ ድፍን የሆኑት 1 ድፍን 2 ድፍን 3 ድፍን የሆኑትን በመሃል የሚይዙትን በመሃል ያሉትን አካትተው ለምሳሌ እዚህ ጋር 1 2ኛ አለ፣ 3 4ኛ አለ። በጣም ብዙ ሽርፍራፊ ቁጥሮች አሉ። አይመለከተውም ድፍን ቁጥር። ድፍን ስለ ድፍን ነው የሚያወራው ማለት ነው። እዚህ ጋር አሉታው ደግሞ አሉታ ቁጥሮችም አሉ። እነኚህን በአጠቃላይ የቁጥር መስመር ላይ የምናያቸውን በሙሉ የሚይዘው ማን ነው? ድፍን ቁጥር ነው ማለት ነው። የሚታዩትን ማለት ነው። በመሃል ያሉትን ሳይሆን የሚታዩትን ብቻ። ስለዚህ አሁን እነኛን ድፍን ቁጥሮች በዚህ መሃል ያሉ ድፍን ቁጥሮች እነኚህን ሳያካትት እነማን ናቸው? -6፣ -5፣ -4፣ -3፣ -2 እና -1 ከዛ 2 እያለ ስንት ድረስ 5 6ን ስለማካተት ማለት ነው። እዚህ ጋር ደግሞ ስንመጣ አሁን ምንድነው የሚሆነው ማለት ነው? እዚህ ጋር ስንት ነው? እዚህ ጋር 0 እዚህ ጋር -1 እና -1 ሁለተኛ እዚህ ጋር ነው ያለው። ስለዚህ ከዚህ ስለጀመረ አሁን -1 ድፍን -1 ሁለተኛ ድፍን ስላልሆነ ከስንት ነው የምንጀምረው ማለት ነው? ከ0 ነው የምንጀምረው። ከ0 እስከ 5 5ን ግን አካተትን በመሃል ስላለ ማለት ነው። ስለዚህ ከ0 እስከ 4 ያሉትን ነው የምንዘረዝሩት። 0 1 2 3 4 ብላችሁ እንደዚህ ነው የምንዘረዝሩት ማለት ነው። ይሄኛውን ደግሞ አሁን ይሄንን ወደ አስርዮሽ ሲቀይሩ -2.3 ነው የሚሆነው። ይሄ ደግሞ 2.5 ነው። ስለዚህ ይሄ ድፍን አይደለም። አያችሁ አሁን እዚህ ጋር -3 ቢሆን ይሄ -2 ቢሆን ይሄ -1 ነው። ይሄኛው ስንት ነው? ቆይ በስነ ስርዓት ልስራው። እንደዚህ ብናደርግ አሁን እዚህ ጋር ኔጌቲቭ ስንት -3 -2 -1 ከዛ 0 ከዛ 1 እያልን ብንሄድ እስከ ስንት ድረስ? እስከ 2.5 ድረስ ነው የምንሄደው ማለት ነው። አሁን ይሄ ማለት -2.3 ማለት ነው። ይሄ ምን አይደለም? ድፍን ቁጥር አይደለም፣ አያካትትም። ስለዚህ ከማን ነው የምንጀምረው ማለት ነው? ከ-2 ነው የምንጀምረው። ከ-2 እስከ 2 ድረስ ነው የምንሄደው። ስለዚህ ይሄንን -2 -1 0 1 እና 2 ብለን ነው የምንዘረዝረው ማለት ነው። ይሄኛውንም በተመሳሳይ ስናይ ይሄኛው ይቀላል አይደለ? ያው ከ-6 ተነስተን እስከ 2 ነው የሚላል። እነኚህን አያይዝም አይደለ? እነኚህን ሳያካተት በመሃል ያሉት -5 -4 -3 እያለ እስከ ስንት ድረስ? እስከ 1 ድረስ ነው የምንሄደው ማለት ነው።
እነኚህን ደግሞ እንደዛው አሁን ይሄ እዚህ ጋር እንደዚህ እዚህ ጋር -1 እዚህ ጋር 0 ቢሆንና እንዲህ እያለ እዚህ ጋር 12 ቢሆን አሁን እየጠየቀን 11.2 ድረስ ነው አይደለ? አሁን 11.2 ምን አይደለም ድፍን ቁጥር አይደለም። ስለዚህ 11 እዚህ ጋር ነው ያለው፣ 11 እዚህ ጋር ነው ያለው። ከ11 ቀጥሎ ደግሞ 11.2 ነው ያለው። ስለዚህ ከስንት እስከ ስንት ነው የሚያካትተው ማለት ነው? አሁን -0.8 ደግሞ እዚህ አካባቢ ነው ብንል ልክ ይሄ ድፍን አይደለም፣ ይሄም ድፍን አይደለም። ስለዚህ ከዚህ ቀጥሎ ያለው ድፍን ማን ነው? 0 ነው። ከዚህ ወደ ቀድሞ ያለው ድፍን ማን ነው? ከ11.2 ቀድሞ ያለው ድፍን ቁጥር ማን ነው? 11 ነው አይደል? ስለዚህ ከ0 እስከ 11 ነው የምትዘረዝሩት ማለት ነው። ከ0 እስከ 11 ነው የምትዘረዝሩት ማለት ነው። ከ0 እስከ 11 በዚህ መልኩ ነው የምንሄደው። እሺ ይሄኛውን ደግሞ ስናይ በተሰጡት ጥንድ ንብብር ቁጥሮች መካከል የሚገኙ ንብብር ቁጥሮች ይላል። አሁን ደግሞ ይሄ ንብብር ቁጥሮች ነው መካከል ያሉት። አሁን በፈለጋችሁ መንገድ ነው ልትገልጹ የምትችሉት። እዚህ ጋር ምንድነው? እዚህ ጋር -2 -1 0 1 2 ይላል። እነኚህን አይዝም እነኚህ በመሃል ያሉትን ነው አይደል? አሁን እነኚህንም ይይዛል። ሶሪ እዚህ ጋር እነኚህንም ይይዛል። -1 0 እና 1ንም ይይዛል። በመሃል ያሉት ለምሳሌ እዚህ ጋር 3 ሁለተኛ ማለት ትችላላችሁ። እዚህ ጋር 1 ሁለተኛ ማለት ትችላላችሁ። እዚህ ጋር -1 ሁለተኛ ማለት ትችላላችሁ። እዚህ ጋር -3 ሁለተኛ ማለት ትችላላችሁ። ስለዚህ ከዚህ ውስጥ የፈለጋችሁትን አራት መርጣችሁ ማስገባት ትችላላችሁ። እዚህ ጋር ንብብር ቁጥር ስላለ የፈለጋችሁትን ያ ማለት እዚህ ጋር እኔ ታረጋላችሁ። እዚህ ጋር -1 እዚህ ጋር 0 እዚህ ጋር 1 ቢሆን አሁን እነኚህን ሁለቱን -2 ሶስተኛ ደግሞ ይሄንን እኩል 3 ቦታ መክፈል ነው አይደል? ስለዚህ -2 ሶስተኛ እዚህ ጋር ነው የሚገኘው ማለት ነው። አሁን እነኚህን ሁለቱን አካትትም ማለት ነው። አሁን እነኚህን ሁለቱን ሳካትት ይሄንን ራሱ አራት ቦታ ከፍላችሁ መዘርዘር ትችላላችሁ። ለምሳሌ እዚህ ጋር 1/4ኛ 2/4ኛ 3/4ኛ ብላችሁ በቃ 0 1/4ኛ 2/4ኛ እና 3/4 እቺ 2/4ኛ ማለት ግን 2/4ኛ ማለት ግን 1/2ኛ ናት እና በጣም ብዙ መዘርዘር ትችላላችሁ። እዚህ ጋር አሁን -1/3ኛ አለ ገብታችኋል። ስለዚህ ከነኚህ ዝርዝሮች ውስጥ የተመቻችሁን አራት መውሰድ ትችላላችሁ። እዚህ ጋርም እንደዛው ይሄ ምንድነው የሚለው በኔጌቲቭ አሁን እዚህ ጋር ኦኬ። ስለዚህ ይሄኛውን ሐመር ውሃን ስናይ ደግሞ በእነኚህ በሁለቱ መካከል ደግሞ ነፍ ብዙ ነው ያሉት አይደለ? ይሄ ማለት አሁን እንዲህ ታደርጋላችሁ። እዚህ ጋር 0ን ታስቀምጣላችሁ፣ እዚህ ጋር 1ን ታደርጋላችሁ። ከዛስ አሁን እዚህ ጋር ይሄንን እኩል አራት ቦታ ስትከፍሉት ይሄ እኩል አራት ቦታ ሲከፈል ምን ይሆናል ማለት ነው? እዚህ ጋር 1/4ኛ ይሆናል። እዚህ ጋር 2/4ኛ ወይንም ደግሞ 1/2ኛ ይሆናል። እዚህ ጋር 3/4ኛ። አሁን የተባለው ከስንት እስከ ስንት ነው? በእነኚህ በሁለቱ መካከል ነው የሚገኝ የተባለው እነኚህን ሁለቱን ሳያካትት በእነኚህ በሁለቱ መካከል። ስለዚህ ይሄንን እዚህ ጋር አራት ቦታ ከፍላችሁ መፈለግ ትችላላችሁ ማለት ነው። ገብታችኋል? የእነኚህን የሁለቱን ለአንድ ብታመሳስሉ አሁን ስንት ነው የሚሆነው? ይሄ 2/4ኛ እና 3/4ኛ አይደል? በጣም ብዙ መፈለግ ትችላላችሁ። እንዴት ነው መፈለግ የምትችሉት? እዚህ ጋር ይሄ 1/2ኛ ነው፣ ይሄኛው ደግሞ 3/4ኛ ነው። በመሃል ለምሳሌ ይሄንን ሀ ብንለው ሀ ማለት 1/2ኛ እና 3/4ኛ ሲካፈል ለ2 ብላችሁ ማለት ነው አይደለ? እንዲህ እያደረጋችሁ ነው የምታገኙት። ይሄን ካገኛችሁ በኋላ ደግሞ በመሃል ያለውን አሁን እዚህ ጋር ደግሞ እያላችሁ በመሃል የፈለጋችሁትን ማግኘት ትችላላችሁ ማለት ነው። ብዙ ናቸው። በቃ በዛ መንገድ ነው። ከዚህ በፊትም ባለው መልመጃ እንደዚህ አይነት ነገር ሰርተናል። አሁን አንድ ልስራላችሁ። ለምሳሌ እዚህ ጋር ይሄ 0 ነው፣ ይሄ 1 ነዋል። ቀጥሎ ይሄንን እኩል አራት ቦታ ከፈል ነው አይደለ? ይሄ 0 ይሄ 1 ካል እንደዚህ ማለት ይሄ 1/4ኛ ይሄ 2/4ኛ ይሄ 3/4ኛ ካል አሁን እዚህ ጋር በመሃል ነው አይደለ የፈለግነው። ስለዚህ እዚህ ጋር ያለውን ፐ ብንለው ፐ ምንድነው የሚሆነው ማለት ነው? 2/4ኛ ሲደመር 3/4ኛ ሲካፈል ለ2 ከላይ ያለውን ስንደምር ስንት ነው የሚሆነው? ታቱ ስለሚመሳሰል 5/4ኛ ነው የሚሆነው ሲካፈል ለ2 ይሄ ስንት ይሆናል? 5/8ኛ ነው። ስለዚህ ይሄ 5/8ኛ ሆነ ማለት አሁን እዚህ ጋር ደግሞ የብትሉ ጠን ደግሞ እንዴት ነው የምትፈልጉት ማለት ነው? ጠ ማለት ደግሞ ምን ማለት ነው ማለት ነው? 2/4ኛ ሲደመር ስንት 5/8ኛ ሲካፈል ለ2 አሁን ይሄንን ታቱን ስታመሳስሉ ምንድነው የሚሆነው? 4
4/8 ሲደመር 5/8 ሲካፈል ለ2 ይሄ ማለት 11/8 ሲካፈል ለ2 ይሄ ስንት ነው? 11 እንዲህ ያለ እዚህ ጋርም እነኝንም በዛው መልኩ ትሰራላችሁ ማለት ነው። አሁን በኔጌቲቭ 1 እና እዚህ ጋር በኔጌቲቭ 1 0 እና 1 ከተባላችሁ እዚህ ጋር ይሄንን እኩል 3 ቦታ ክፈሉት ከፈለጋችሁ። ይሄ 1/3 ይሄ 2/3 እዚህ ጋር 3/3 እዚህ ጋር ኔጌቲቭ 1/3 ኔጌቲቭ 2/3 ስለዚህ እነኚህ ሙሉ መልስ ሊሆኑ ይችላሉ። ይሄኛውንም አይተናል። በዚህ መልክ መስራት ትችላላችሁ። 12ኛውን ስናይ አንድ ትምህርት ቤት ያዘጋጀው የእግር ኳስ ውድድርን ከ6ኛ ክፍል ተማሪዎች መካከል አሁን ካሉት ተማሪዎች መካከል ከ6ኛ ክፍል ማለት ከ6ኛ ክፍል ይሄን ያህል ተማሪው ኳስን ተመልክቷል ማለት ነው። ከ7ኛ ክፍል ደግሞ ይሄን የሚያክለው ተማሪ፣ ከ8ኛ ክፍል ደግሞ ይሄን የሚያክለው ተማሪ ቢመለከቱና የሶስቱም ተማሪዎች የሶስቱም ክፍሎች ተማሪዎች ብዛት እኩል ቢሆን የበለጠ ተሳትፎ ያገኘ የት ነው? ለምሳሌ እንደዚህ ብናደርግስ፣ ለምሳሌ በቃ ያ ሁሉም 30 ተማሪ ነው ብንልስ፣ እንደዚህ ብናደርግ 100 ተማሪ ነው ብለን ብናስብም ወይ ደግሞ 50 ተማሪ ነው ብለን ብናስብም ምንድነው የምናደርገው? ይሄንን ያው የ100ን 5/6 ይሄንንም የ100 3/4 ይሄንንም የ100ን 4/5 ከዛ የትኛው ትልቅ ቁጥር ነው የሚለው ወይ ደግሞ እነኝን ቀጥታ በማበላለጥ ማንን 5/6ኛን 3/4ኛን እና 4/5 ቀጥታ በማበላለጥ አይደለ በማወዳደር ለምሳሌ እነኝን ሁለቱን ላወዳደር እንዲህ 18 ሆነ እንዲህ 20 ሆነ። ስለዚህ ማን 5/6 የማን ነው? የ6ኛ ክፍል። ስለዚህ ከ7ኛ ክፍልና ከ8ኛ ክፍል ከ6 እና ከ7 ማን ነው ይበልጥ የተከታተለው? 6። አሁን ደግሞ 6 እና 8 ምክንያቱም አወዳደርናል። አሁን እነኚህን ሁለቱን አወዳደርንና ትልቁን አገኘን። ማን ነው ይሄንን ደግሞ ከዚህ ይበልጣል ያንሳል የሚለውን ደግሞ ቼክ እናደርጋለን። ስለዚህ ይሄ ከዚህ ይበልጣል ያንሳል፣ እንዲህ ስናበዛ 24 እንዲህ ስናበዛ 25። ስለዚህ ማን ነው? 6ኛ ክፍል ነው ማለት ነው። ምንድነው የሚለው እኩል ቢሆን የበለጠ ተሳትፎ ያገኙት የትኛው ክፍል ተማሪዎች ናቸው ይላል። የ6ኛ ክፍል የተሰራበትን ሁኔታ ተረድታችኋል አይደለ? በቃ ቀጥታ በማወዳደር ነው። ከፈለጋችሁ እናንተ ይሄን ወደ አስርዮሽ ቀይሩት። አሁን ይሄ ስንት ነው? 0.8 ነው የሚሆነው እንደዛ። ይሄንን 0. ስንት ነው? ይሄ 0.75 ይሄ ስንት ነው የሚሆነው? 0. ይሄ 0.8 ነው። ይሄ 0.88 መሰለኝ። ብቻ ስሩት እናንተ ስሩት። ከነኚህ ውስጥ አሁን ትልቅ ተሳትፎ ያደረገው 6ኛ ክፍል ነው ማለት ነው። ግን ወደ አስርዮሽ ከምትቀይሩ እንደዚህ ብታወዳድሩ ነው የሚሻለው ለፈተና ማለት ነው። ቀጥሎ የተሰጡትን ንብብር ቁጥሮች ድምር ፈልግ ይላል። አሁን ይሄን መፈለግ ያው ማቀናነስ ነው አይደለ? ከምንድን ነው የምታደርጉት? ከ5.48 ላይ ማንን ነው የምንቀንሰው? 7.65 ማለት ነው። ልክ እንዴት ነው የምናደርገው? ከ7.65 ላይ 5.48 እንደሚቀንስ አድርገን አክት እናደርግና መልሱን በኔጌቲቭ እናስቀምጣለን። ይሄ እንዴት ነው የሚለው? ከ5 ላይ 8 ስለማይችል እዚህ ላይ 1 እንበደራለን። ከ15 ላይ 8 7 ከዛ ይሄ 5 ይሆናል። 1 ስላበደረ ከ5 ላይ 1 4 ይሄ ከ5 ላይ 4 1 ስለዚህ እንደዚህ ሆነ። ይሄኛው ደግሞ 2 ስለዚህ ምን ሆነ ማለት ነው? ኔጌቲቭ 2.17 ይሆናል ማለት ነው። የዚህ መልስ እንደዛ ነው የሚሆነው። እሺ ይሄኛውን ደግሞ ለመስራት ቦታ እናቀያየር። 3/5 ሲቀነስ 7/10 ይሄን ታህቱን ብናመሳስልስ ከዚህ ጋር ስለዚህ በ2/2 ስናበዛው 6/10 ሲቀነስ 7/10 ይሄ ኔጌቲቭ 1/10 ሆነ ማለት ነው። ይሄኛውን ደግሞ መጀመሪያ እነኚህ ፖዚቲቮቹን ስንደምራቸው 2 ይሆናል። ስለዚህ ከ2 ላይ 5.3 ከ2 ላይ 5 3 ነበር። ስለዚህ ኔጌቲቭ 2.7 ነው የሚሆነው። ኔጌቲቭ 3.3 ነው የሚሆነው። ኔጌቲቭ 3.3 ነው የሚሆነው ማለት ነው ይሄ። እሺ ይሄኛውን ደግሞ እንዴት ነው የምናደርገው? ይሄ አስርዮሽ ነው፣ ይሄ ደግሞ ድብልቅ ነው። ስለዚህ ይሄንን ምንድን ወይ አስርዮሽ እናደርገው። ይሄ 2.2 ማለት ነው።
ይሄ ሲደመር -2.2። ስለዚህ እነኚህ ተቃራኒ ቁጥሮች ናቸው። ስለዚህ ድምራቸው 0 ነው የሚሆነው። የሚከተሉትን አስላ ይላል። በቃ ማስላት ነው። ምንም የጠየቀን ዘዴ የለም። በዚህ ዘዴ በዚህ ምናምን የሚባል ነገር የለም። እነኚህን ሁለቱን እንሰራለን። ስንት ሆነ? ይሄ 5 ነው አይደል የሚሆነው? ይሄ 5 ነው የሚሆነው። ይሄንን ደግሞ ወደ ድብልቅ ይሄን ህገኛ ወዳልሆነ ክፍልፋይ እንቀይረዋለን። ይሄን ለመቀየር እዚህ ጋር ማብዛት እዚህ ጋር መደመር 20 24 ስንተኛ? አምስተኛ ሲባዛ በስንት? ይሄ ስንት ነው? 5። ስለዚህ ይሄ ሲጣፋ ስንት ሆነ? 24። የዚህ መልስ ስንት ነው? 24 ነው ማለት ነው። እሺ ይሄኛውን ደግሞ ምን እናደርግ? ታሃቱን እናመሳሰል። ይሄንንም በ3 ሶስተኛ ስናበዛ -15 -9 15ኛ። ይሄ -9 15ኛ ሲደመር 9 15ኛ። እነኚህ ተቃራኒ ቁጥሮች ስለሆኑ ይሄ ሲሰራ 0 ነው የሚሆነው። ስለዚህ 10 ሲባዛ በ0 0 ነው የሚሆነው። እሺ ይሄኛውን ደግሞ ስንሰራ ምንድነው የምናደርገው? ይሄኛውን 1 መቶኛ እናደርጋለን። ይሄንን ደግሞ ኔጌቲቭ በኔጌቲቭ ፖዚቲቭ ስለሚመጣ ምልክቱ አስጨንቀናል። ስለዚህ 8 አንደኛ ሲባዛ 4 አምስተኛ ሲባዛ 50። ከዛ በኋላ ምን ብናደርግ ነው የሚሻለው? ይሄንን በ50 2 ይሄንን በ50 1 ከዛ እዚህ ጋር ይሄንን በ2 1 ይሄን በ2 2 ከዛ በህይወት ያሉ ቁጥሮችን በታህት ስናይ 1 8 2 1 ስለዚህ 16 ከታችስ 5 ስለዚህ 16 አምስተኛ። ይሄ ማለት 16 አምስተኛ ነው የሚሆነው። በምን? በክፍልፋይ ይሄን ይመጣል። አስርዮሽ ደግሞ ማስቀመጥ የፈለገ ተማሪ ካለ 32 አስረኛ ይሆናል። ይሄ ማለት ደግሞ 3.2 ነው ማለት ነው። ስለዚህ ወይ 16 አምስተኛ ወይ ደግሞ 3.2 በፈለጋችሁ። ለምን እንደዛ አደረግክ ካላችሁ ጥያቄው ተደባልቆ ነው። በክፍልፋይ በአስርዮሽም ተደባልቆ ስለተጠየቀ ማለት ነው።